በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም እያመንን መለኮትና ሕይወት በቃሉ በመንፈስ ፈጽሞ ፈጣሪ አምላኩ ወላጅና ላኪ በሆነ በእግዚአብሔር አብ ስም ከአባቱ ከመንፈስ ቅዱስ ጋር ነዋሪ የሆነ የመለኮት አንዱ ከመድኃኒት የተገኘ መድኃኒት ከሕይወት የተገኘ አዳኝ ከባሕርይ የተገኘ ባሕርይ ከብርሃን የተገኘ ብርሃን አምላክ በተገኘ አምላክ በአንድ እግዚአብሔር ወልድ ስም ከአብና ከወልድ ጋር አንድ ስግደት የሚሰገድለት የማያንስ የማይበዛ የማይተርፍና የማይጎድል የማይጨመርና የማይቀንስ ወደ ኋላ የማይሆን የማይቀድም ከአብ በሰረጸ እይታ ላይ በሆነ በእግዚአብሔር መንፈስ ቅዱስ ስም ህዳር 14 ቀን የሚነበብ የአቡነ አረጋዊ የድካሙ ተጋድሎ የትሩፋቱ ዜና ማንበብ እንጀምራለን። የአቡነ አረጋዊ ልመናውና በረከቱ ከሁላችን ጋር ይሆን ለዘላለሙ አሜን። ከዚያም እነዛ ቅዱሳን በመጡ በ300 ዓመት አልሜዳ ንጉሥ ሞተና ህዝቡ ተሰብስበው ቅዱሳን ሁሉ መዝብ አልቅሰው በነገሥታት መቃብር ውስጥ ቀበሩት። የካሌብ አባት ታዜና ነገሰ። በሰማይ ፊት እንደሚያበሩ ከዋክብት እያበሩና እየተጋድሏቸውን መውደድ የጽድቃቸውን ውበት እያዩና እያሳምሩ የመለየት ማህበር አድርገው ቤተ ቀጢ እንደዚህ ቅዱሳን ተቀመጡ። የፍሬ መልክ የራሱ የሆነ እንደ ገነት እንጨት የሚሸት መልኩ ውበት የራሱ እንደሆነና እንደሚያበሩ እንደ ህንደኬ ድንጋዮች በጽዮን በቅባት ቀንድ እንደሚቀቡ እንደሚሸቱ እንደ ገነት ሽቶዎች የተወደዱ ናቸው። ከታሄርም እንደተገኘ እንደሚያበራ ወርቅ አገኛቸው። እንደ ጳዚዮን ድንጋይ በሰንፔር ድንጋይ ላይ እንደተሰራ እንደ ወርቅ ምሰሶ ያበሩ ነበር። በምድር ሹማምንጣቶች እንዳለ ቀለበትና በነገስታት ራስ ላይ እንዳለ ዘውድ በሙሽራ ላይ እንዳለ የወርቅ አክሊልና በሙሽራ ራስ ላይ እንዳለ የወርቅ ማርዳ ለአክሱም ምድር ሽልማት ሆኗል። ስርዓታቸውንና የሕጋቸው መጻሕፍትም ሰጥቷት በክርስቶስ ሐዋርያቶች ትምህርት ትእዛዝ አጸንተዋት ብዙ ታምራት ያደርጉ ነበረ። በጸሎታቸው አንካሶች ሩጠው ይሄዳሉ፣ ዲዳዎችም ይናገራሉ፣ ደንቆሮች ይሰማሉ። ከፀሐይ የሚያበራ ብርሃን በማዕዳቸው ላይ ወርድ ነበር። በአንዲት ከሰንበት በስተቀር እህልም አይቀምሱም ነበር። 12 ዓመት ያህልም በአንድነት እንደዚህ ተቀመጡ። እናት እንድናም ከእርሷ ጋር ከመጡ እንደሷ ካሉ ከመነኩሳት ጋር በአቅራቢያዋ ተቀመጠች። እንደ አምላካቸው አክብረዋት እንደ አባታቸው ወደዋታልና ይህ አቡነ ዘሚካኤል መምህራቸው አደረጉት። እንደ ንጹሐን ሐዋርያት መሪ እንደ አባታቸው ጴጥሮስ በመንገድ መሪ ስለሆናቸው ስሙን አረጋዊ ብሎ ሰየሙት። ይህም ጥበበኛና አዋቂ ማለት ነው። ታዜና በነገሰ በ6ኛ ዓመት አሰቡና እያንዳንዳቸው በተለያየ ጊዜ በሀገራቸው ያለ ይመስለናል። ይህ ኑሮ ለእኛ ደስታ ነውና እርስ በርሳችን ላይ ተባባሉ። ያን ጊዜ መራራ ለቅሶን አለቀሱና እርስ በርሳቸው ተለያዩ። ስለዚህም ነገር አባ ሊቃኖስ ወደ ደብረ ቆናጽል ተራራ ሄደ። አባ ጴንጤኖስ በሱ ትይዩ 3 ምዕራፍ ያህል ርቆ ሄደ። ገሪማ የተባለ አቡነ ይስሐቅም 3 ምዕራፍ ወደ ምትርቅ ወደ መደራ ሄደ። አባ ጽማን ወደ ጽድያ ሄደ። አባ ይማታን ወደ ገለአታት ሄደ። አባ አፍሌስ ወደ ይሃ ሄደ። አባ ሌፍም ወደ አህዱአ ሄደ። ይህም አቡነ አረጋዊ ኃይለኛ ሯጭ 2 ቀን ጎዳና የምታስገዝ እገላ ወደምትባል ወደ ምስራቅ ሀገር ሄደ። ከእሷም ጋር ከከተማ ማትያስ ጋር እናቱ ነበረች። በመንገድም ሲሄድ ደብረ መድኃኒት ወደምትባል ቦታ ደረሱና ሰዓቱ መሽቷልና በዚያች አደሩ። በእሷም ዘንድ 7 ቀን ተቀመጡ። የዚያች ሀገር ሰዎች ግን ክፉ ነበሩና በላያቸው ላይ እየለፈለፉ ሰደቧቸው። እርሱም በሌሊት እግዚአብሔር ማቱ በሰማይ ትውረድ የምድራቸው ፍሬ ይጥፋ እያለ ይረግማቸውና እስከዚያች ቀን ድረስ በላይዋ ላይ የውጭና የበረድ መውረድ አልነቀረም። የእሷ የምትቀርባትን ሀገር ግን በውስጥሽ የሚያድሩ ሰዎች ባለሟልነት ያላቸው ባለጸጎች ሁኑ፣ የምድር ፍሬ ካንቺ ይታጣ እያለ በመስቀል ምልክት በላይዋ ላይ ባረከ። ከሩቁም የላማቸው መንጋ ይታይ፣ በጎቻቸው በሚሰማሩበት ይባዙ። የእንስሶች የውሃና የሳር መጥፋት የእህል ድርቀት በበላይሽ ላይ አይገኝ። እንስሶች ይወለዱ። በኋላ ዘመን የሚሆነው ሁሉ አስቀድሞ ሳይሆን ለርስቱ መታሰቢያ ትሆን ዘንድ አውቆ እርሱ ባረካት። ስለዚህም ነገር ለልጅ ልጅ እስከ ዘላለም ባረካት። ከዚያም ትንሽ አልፎ ጋኔን ያለበት ሰው አገኘ። በምድር በዳ ይዞር ነበርና እግዚአብሔር ሰው ዘሚካኤል ሆይ ልታጠፋኝ መጣህ እያለ በታላቅ ቃል ጮኸ። በመስቀል ምልክት ባረከውና ተዘጋ። ዝም በል አለው። ያን ጊዜ ዝም አለ፣ አልተናገረም። ጋኔሉም ከእርሱ ወጣ። ከዚያ እጁን አነሳና ያን ጊዜ ዳነ። እርሱም ወደ ሀገር ሂድና ስላዳንህ እግዚአብሔር አመስግን አለው። ያም ሰው አረጋዊ ከተባለ የእግዚአብሔር ከአቡነ ዘሚካኤል እግር ስር ወድቆ 6 ዓመት ያህል እስከ ስቃይ ከነበርሁበት ከደዌ ያድነኛልና አባቴ ወይ እስከ ዘላለም ከአንተ አልለይም አለው። የሀገሩ ሰዎች ያደረገውን ድንቅ ተአምር ባዩ ጊዜ ታላቆችና ታናሾች፣ ሽማግሌዎች፣ ልጆች፣ ወንዶች፣ ሴቶች ወደ እሱ ተሰበሰቡ። ከሰው መጨናነቅ የተነሳ መንገድ ሄድ ዘንድ እስከሚቸገሩ ድረስ ከበቡት። ሁለተኛም ከዚያ ትንሽ አልፎ ስሟ የማህበረ
ማህበር ወይራ የተባለች ከምትጠራ ዛፍ ላይ ስር አረፈ። ያቺ ዛፍ እስከ ዛሬ ድረስ የቅዱሳን ማረፊያ ትባላለች። አቡነ አረጋዊ የከበረች የዳሞን ተራራ ባየት 3 ጊዜ ሰገደ። ሁለተኛም ወረደና ወደ ወንዝ ዳርቻ ደረሰ። ወደ እርሱም አንድ ሰው መጣና ይህ ጉባኤ ምንድን ነው? እነዚህ እነማን ናቸው? አለው። ህዝቡን ከሮማ የመጡ ከቅዱሳን ወገን ይህ አቡነ አረጋዊ ነው። በሀገራችንም ሲያልፍ የታመሙትን ይፈውሳል፣ አጋንንትንም ያወጣል አሉት። ያም ጎልማሳ ሰው ይህን ሰምቶ በችኮላ ወደ ቤቱ ሄደና ታሞ የነበረ ልጁን በአልጋ ተሸክሞ መጣ። የታመመው ልጁም ከአባታችን እግር ስር አስቀመጠና ልጄ ታድነው ዘንድ አባት ሆይ በጸሎት ተማጸንኋለሁ። አቡነ አረጋዊ ጌቴ የአምላኬ ንጉሴ ኢየሱስ ክርስቶስ ከታመመበት አልጋ አንስቶ ይህን ታማሚ ያድነው አለ። ያን ጊዜ ያ ታማሚ ፈጥኖ ዳነና በእግሩ እየሮጠ እየተራመደ ከእርሱ ጋር ሄደ። የሀገር ሰዎች ይህንን ድንቅ ተአምር ባዩ ጊዜ ፈጽመው ተደነቁ። የታመሙትን የሚፈውስ አጋንንትን የሚያወጣ ከዚህ ቀድሞ በሀገራችን አላየንምና የከበሩ ዕንቁ አግኝተዋልና፣ ስለዚህም ነገር ፈጽሞ ተደሰቱ። በፍቅራቸው ጽናት የተነሳ ይሄድ ዘንድ አላሰናበቱትም። ትንሽ አልፎ የምስጓጉ የተባለች ከምትጠራ ከአንዲት ዓለት ደረሰና በዚያ ቆሞ የከበረች የዳሞ ተራራ ፈጽሞ አያት። በላዩም ላይ ለማደር ወደደ። ልቡም በፍቅሩ አነደደ። ፈጥኖ ወደ አካባቢዎች ደርሶ ወደ ላዩ ለመውጣት ፈለገና አየ፣ ግን አላገኘም። ያችን ተራራ ለሁለንተናዋ እየዞረ መውጫ በጣም በእሷ እቀመጥ ዘንድ ፍላጎቴ ይህች ናት። ወደ እሱ ውስጧ ወጣ ዘንድ መውጫ አጣሁ አለ። ይህንም ብሎ ጥልቁ ወደማይገኝ ወደ ሌላ ተራራ ሄደ። ስቁራ የሚሉት ተራራም ረጅም ነው። በዚያን ጊዜ መውጫ አገኘና ወደ እርሷ ወጣ። በደረሰም ጊዜ ምሽት ነበረና አንድ ብስት ጸሪቅ ይዞ በላይዋ ላይ ባረከና በላ፣ ግን አልተረፈም። የከበረ አቡነ አረጋዊ በውስጧ ለማደር እግዚአብሔር ለሱ እንደፈቀደለት የእሱ ክፍል ርስት እንዳልሆነች ልቡ ይጠራጠር ነበር። እንደ መላእክት ትጉህ ነውና እንዳስለመደ ጸሎት እያደረገ ሌሊቱን ሁሉ አደረ። ሲነጋም ወረደና ወደ ሌላ ተራራ ወጣ። ያም ምንጋግር የሚባል ተራራ ረጅም ነው። እስከ ምሽትም ጸሎት እያደረገ በላይ ዋለ። ከዛም ጸሪቀ መበለት መጣና ባርኮ በላ፣ ግን አልተረፈም። እሷም ክፍሉ እንዳልሆነች አወቀ። ሌሊቱ ሁሉ ጸሎትና ስግደት እያደረገ አደረ። በሕጋ ጊዜ ሙዓዝ ወደሚባል ወደ ሌላ ተራራ ሄደ። ይህም ገድል መጀመሪያ መግቢያ ያለው። ምሽት በሆነ ጊዜ ህብስቱና ወሰደና ባርኮ በላ፣ ፍርፋሪም አላተረፈም። ይህን ያደረገ ስለ መብል ምክንያት አይደለም፣ ያለ 5 ቀን በቀር አይበላም ነበርና በረከት የሚወርድበትን እንዲያይና በዚያም ማደሪያውን እንዲያደርግ ነው እንጂ። የዳሞ ተራራ የበረከት ደብር ይህች እንደሆነች የርስቱ ቦታ ትሆን ዘንድ የሚሰጠውን ሁሉና የሚያደርገውን እግዚአብሔር ያውቃልና ለእኔ ያደረግልኝ ዘንድ ወደ እርሱ የለመንኩትን ሁሉ ያውቀዋልና ወደ እርሱ አይሞጣበትን ለእኔ ረዳትነት እግዚአብሔር አምላኬ ይከፍለኛልና በእሷ ላይም ለመቀመጥ እሷን ወረደና ዛሬስ በመጀመሪያይቱ እመለሳለሁ አለ። ወደ ደብረ ዳሞ ተራራ ይመለስ ዘንድ ጀመረ። ሲሄድም ውሃ ያለባት አንዲት የዓለት ምንጭ አገኘና ለብዙ መነኩሳት እናት ትሆን ዘንድ እናቱን ድናን እዚያ አስቀመጣት። ያችን ቦታ ገዳም ባልተሞ ብለው ሰየሟት። ይህችም የእናቴ ቤት ማለት ነው። ሲሄድም ሁለመናዋ ዓለት ወደ ሆነች ተራራ ደረሰና ተአምሩን ያሳይ ዘንድ ትንሽ ምንጣፍ አስቀመጡለት። በትሩንም በላዩ ላይ አቆመ። ከእሷም በተነሳ ጊዜ ከእሱ ጋር ያሉትን ማትያስን ደቀ መዝሙር አነሱለትና ያችን ዓለት በዚያች ምንጣፍ ልክ ወርዷንና ቁመቷን እንደሷ ሆነ። ያች ዓለት ተራራ ነጭ ስትሆን ባስቀመጧት ልክ ቀይ ሆና ታየች። በትሩንም ባስቀመጠበት ቦታ ምልክቱ ጥልቀቱ ታየ። እስከ ዛሬም ድረስ ለምልክት አለች። ወደ እርሷም የደረሰ ሁሉ ስለ ገናንነቱና ስለ ክብሩ የእግዚአብሔር ሰው ስለተባለ ስለ አቡነ አረጋዊ እንደ መቃብር ይሳለሟታል። ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ በኛ ላይ ለዘላለሙ ይደርብንና ብፁዕ ቅዱስ አባታችን አቡነ አረጋዊ ያደረገው ታምሬ ነው። ከዓለም በፊት ያለ እናት ወልዶ የወለደ ያለ ፈታይም ዳህራዊ ያለ መጀመሪያ ቀዳማዊ ሕያው በሆነ በእግዚአብሔር ስም ያለ አባት ከቅድስት ድንግል ማርያም ከምትሆን በሥጋ የተወለደ ያለ ፍጻሜ ዳህራዊ ያለ መጀመሪያ ቀዳማዊ አንድ ልጅ በሆነ በእግዚአብሔር ወልድ ስም በጽርሐ ጽዮን በሐዋርያት ላይ ቀድሞ ሳይወርድ ነቢያትን ያናገረ ዓለማትን ሁሉ የፈጠረ ከአብና ከወልድ ጋር ያለ ፍጻሜ ዳህራዊ ያለ መጀመሪያ ቀዳማዊ በሆነ በእግዚአብሔር መንፈስ ቅዱስ ስም በሰማይና በምድር ያሉትን የተጠሙትን የሚያረጋ ሀብትና ጸጋ ከእርሱ ፈጽሞ ይገኛልና ከዘመናት ርዝማት የተነሳ እርጅና የማያገኛቸውን ነው። ሥላሴ በመለኮት አንድ በአካል ሦስት ናቸው። የተጠማሁትን የሚያለ ስንፍና የክስጦታቸው ምንጭ እውቀት ውሃ ነቀድቼ የይሁዳና የዳዊት ልጅ ሰነፎች ብልህ የምታደርግ ድንግል ማርያም እየጎበኘች የሞት መልእክትን ያላየውን ፈጽሞ የከበረ አባት የአቡነ አረጋዊ ከጠቅላላውና ከብዙ ታምሯት የተነሳ ቅም ያለው
ትንሽ ነገር እናገራለሁ። በሰሌዳ ላይ የተጻፉ ከማኅበረ በኵር ወንድሞች ጋር የኃጢአተኞችን ወዳጅ የሆነ ልጇ በወዲያ ሲኖር ሲሆን ከወንድሞቹ ጋር መላእክት አደባባይ ከበው የእልዳ ሰማዕት ፍጡነ ረድኤት ጊዮርጊስ ከሰማዕታት ጓደኞች ጋር በነጭ ፈረስ ጀርባ በፊቱ ይሮጣሉ። በሚያስፈራ ቀን የድኅነት ምክንያት ይሆን ዘንድ ድካምና ኃጢአት እኔን ይህንን ነገር እናገር ዘንድ ያስገነዝበኛል። መድኃኔዓለም የተባለ እግዚአብሔር ስሙ ይመስገን ለዘላለሙ። በእውነት ለፍጥረት ሁሉ ምሕረትን ለማኝ ከሆነች ከእናቱ ጋር ሕይወት የሆነ መንፈስ ቅዱስና ከቸር አባቱ ከመላእክትና በሰው አንደበት ለእርሱ ምስጋና ይገባል። ከዚህ ቦታ ያላችሁ አባቶች ወንድሞች ሆይ ስሙ። ዜናው እስከ ዓለም ዳርቻ ድረስ ደርሷልና ታምራቶቹና ገድሉ በመጽሐፍ ፈጽሞ የተመሰገነ ይሁን። አረጋዊ እኛ የምናገብረው አይምሰላችሁ። ነገር ግን ሙሉ የሆነ የግሉ መጽሐፍ ስላላገኘው እናዝናለን እንጂ በስደት ዘመን ቀድሞ ጠፍቷልና። ነገር ግን መንፈስ ቅዱስ ያስቻለን ነገር ያህል ከታምራቱ ከገድሉ መጽሐፍ ትንሽ እንጽፋለን እንጂ። በሁሉም አድባራትና ገዳማት የተመሰገነ አቡነ አረጋዊ ከሚሰሙት ወገን ዛሬ ነው የምታመሰግኑት የሚል ሰው ቢኖር ወዳጆች ሆይ እኔ እንዲህ ብዬ እመልስለታለሁ። ወንድሜ ሆይ የተመሰገነ ቢያመሰግኑት ነውር ይሆናል። እንደ ክብር የተሰጣቸው ጻድቃን ዝተዋቸውና ሰውንስ እንኳ በክብሩ ላይ ልክ ያመሰግኑታል። መጽሐፍ አስቀድመው መላእክት ሳይፈጠሩ የጌታ ምስጋና የተጓደለ አይደለም። መጽሐፍ እንዳለ እንደተናገረ ከዓለም አስቀድሞ ምስጋናውን ያውቁ ዓለም ሁሉ የፈጠረ ፈጣሪ እንኳ መላእክት ያመሰግኑታል። መጽሐፍ ስላለው ይሰጡታል ይጨመሩለታል ይላልና እኔም ለከበረ አባቴ በምስጋና ይጨምርለታለሁ። ስለ ኃጢአቴ እንዳልፈራና እንዳልደነግጥ እንደ ከነዓናዊት ከፊቱ መቆም እንዳላፍራው ጌታዬ ውሻዎች እንኳ የጌቶች ማዕድ የወደቀውን ይበላሉ እያልሁ ወደ እርሱ ቸርነት ተመርኩዤ እቀርባለሁ። እኔም ከበረከት ፍርፋሪ እፈልጋለሁ እለዋለሁ። እሱም ሩሩ አባቴ የእኔን ቃል ሰምቶ ከማትያስ ረዱ ጋርና ከዮሴፍ ጋር የጸጋውን ኅብስት ይሰጠኛል። ሁላችሁም በእርሱ ረዳትነት ይጠብቀን፣ ይልቁንም አገልጋዩን በጸሎቱ ኃይል ይጠብቀው ለዘላለሙ አሜን። የይሁዳና የዮሴፍ ልጅ ማርያም ሆይ ወደ እኔ ነይ። ያለ ስምሽ ጨው ዲዳ ልሳን አይናገርም። እንጀራ መጽሐፍን መብላት ለአፍ ይመራልና ሽታውም ለአፍንጫ አይሸትም።